ሰላም ጤና ይስጥልን የአንቱ ቤተሰቦች እንዴት ናችሁልን? በዛሬው ቪዲዮ የምናሳያችሁ እንግዲህ በሃሽታግ ወይም ደግሞ በተለምዶ ኪወርድስ የምንላቸውን የቻናላችንን መግለጫ ሀሳቦች እንዴት እናስገባለን ብለን ልናሳያችሁ ወደናል። አብዛኞቻችን ሁልጊዜ የምንሰራው ስህተት የሌሎች ቻናል ስሞችን ወይም ደግሞ የታዋቂ ሰው ስሞችን እንደዚሁም ደግሞ የድራማዎችን ስም ሃሽታግ እናደርጋለን። እሱ ግን ከኛ ቻናል ጋር ምንም አይገናኝም። ሃሽታግ ማለት ሰዎች በዩቲዩብ መንደር እኛን ምን ብለው ፈልገው ሊያገኙን ይችላሉ በቀላሉ ብለን የምንጠቀማቸው ቃላት ናቸው እንጂ ማጀቢያ ቃላት ወይም ደግሞ ማጀቢያ የሚዲያ ወይም የታዋቂ ሰው ስሞች አይደሉም። እነሱን እንዴት እንደምናይ በዚህ ቪዲዮ ልናሳያችሁ ወደናልና ዩቲዩብ በቻናላችን የዩቲዩብ ስቱዲዮ ውስጥ በመግባት ነው። የዩቲዩብ ስቱዲዮአችን ገብተን እንግዲህ ከታች ዝጋ የሴቲንግ ምልክት አለች። እሷ ጋር እንገባና ይሄው ዝጋ በከፍ ላድርግና ላሳያችሁ። ይሄው ዝጋ ሴቲንግ አለች። እሷን ስንጫን ብዙ የማስተካከያ አማራጮችን ያመጣልናል፣ መተግበሪያዎችን ማለት ነው። ስለዚህ ይሄው እዚህ ጋር ቻናል አለ፣ ሴቲንግ ጄነራል አለ፣ አፕሎድስ አለ፣ ፐርሚሽን፣ ኮሚኒቲ ሞዴሬተር፣ ፕሮሞሽን እና አግሪመንት የሚሉ አማራጮች አሉ። እዚህ ጋር ነው የምናስተካክለው ማለት ነው የቻናል ኪወርድስ ወይም ደግሞ ሃሽታግ በተለምዶ የምንለውን። ስለዚህ አሁን እኛ ምን ጋር ነው የምንገባው? ያንን ለማስተካከል ቻናል የሚለው ጋር እንገባለን ማለት ነው። ቻናል ውስጥ እንገባ አሁንም የራሱ ምን ያመጣልናል? አማራጮች ያመጣልናል። ይኸው እዚህ ጋር እንደምታዩት 3 አማራጮችን ያመጣልናል ማለት ነው። ይኸው እዚህ ጋር ቤዚክ ኢንፎርሜሽን አለ፣ አድቫንስ ሴቲንግ አለ፣ ከዛ ፊቸር ኤሊጂቢሊቲ የሚል አለ ማለት ነው። እንግዲህ መጀመሪያው ቤዚክ ኢንፎርሜሽን ላይ ያው ሎኬሽን አገር ያለንበትን ሀገር ወይም ደግሞ ሞኔታይዜሽን ያለበትን ሀገር ከኢትዮጵያ ውጭ የሆነ ሀገር እዚህ ጋር ማስገባት አለብን መርጠን። ከዛ ውጭ እዚህ ጋር ኪወርድስ ወይም ደግሞ ሃሽታግ ብዬ ያልኳችሁ እዚህ ጋር ነው የምናስገባው ማለት ነው። አሁን አብዛኞቻችን እዚህ ጋር የምንሳሳተው ምንድን ነው? የትልልቅ ቻናል ስሞችን እያስገባን ሃሽታግ እናደርጋለን። ለኛ ምንም አይጠቅመንም እሱ ማለት ነው። የሚጠቅመን ምንድን ነው? ከኛ ርዕሰ ጉዳይ ጋር ከኛ ቻናል ጋር ሰዎች ዩቲዩብ ውስጥ ገብተው ፈልገው ምን ብለው ፈልገው ሊያገኙን ይችላሉ፣ የኛን ርዕሶች ምን ብለው ፈልገው ቢጽፉና ሰርች ቢያደርጉ ሊያገኙን ይችላሉ የሚሉ ይዘቶችን ነው እዚህ ጋር ማስገባት ያለብን ማለት ነው። አሁን አብዛኞቻችን ለምሳሌ እዚህ ጋር ፋና ወይም ደግሞ ሃሽታግ ኢቢኤስ ብለን እናስገባለን፣ ወይም ደግሞ ታዋቂ ሰዎች ስም እናስገባለን እዚህ ጋር። እሱ በጣም የተሳሳተ ነው። የድራማ ስም ልናስገባት እንችላለን፣ የፈለግነውን የሰው ስም። እሱን ስላስገባን አይደለም እዚህ ጋር የኛ ቻናል ሊጠቀም የሚችለው ወይም ደግሞ ሊያድግልን የሚችለው ማለት ነው። ስለዚህ ምን ማስገባት አለብን? ከኛው ቻናል ጋር የተገናኙ ነገሮች። ለምሳሌ እኔ ለመጀመሪያው ላይ ሃሽታግ አያን ብዬ አስገብቻለሁ። ከዛ ሁለተኛ ሃሽታግ ግሎባል ፍሬንድስ ብዬ አስገብቻለሁ። ሶስተኛ ሃሽታግ ኮኔክቲንግ ፍሬንድስ እኔ ከምሰራባቸው ርዕስ ጉዳይ ጋር አሁን ለምሳሌ እኔ ቻናል ምንድነው ግሎባል ፍሬንድስ ኮኔክሽን ነው አይደለ? ስለዚህ አያን ብለው ሊያገኙ ይችላሉ፣ ግሎባል ፍሬንድስ ብለው ሊያገኙ ይችላሉ፣ ኮኔክቲንግ ፍሬንድስ ኦር ኮኔክቲንግ ክሬተርስ ዩቲዩብ ክሬተርስ ብለው ሰዎች ቢጽፉ ዩቲዩብ ላይ የኔን ቻናል ሊያገኙት ይችላሉ ማለት ነው። ስለዚህ ሃሽታግ ወይም ደግሞ ኪወርድስ ማለት ሰዎች የኛ ቻናልን ምን ብለው ፈልገው ሊያገኙት ይችላሉ ነው ጉዳዩ። እሱን በጥንቃቄ ማስገባት አለባችሁ ማለት ነው። ስለዚህ እዚህ ጋር ሃሽታግ ላይ የራሳችሁን እንጂ የሌላ ሰው በጭራሽ ማስገባት የለባችሁም ልላችሁ ፈልጋለሁ። ሁለተኛ እዚህ ጋር ያለን አድቫንስ ሴቲንግ ነው። አድቫንስ ሴቲንግ እዚህ ጋር ለምሳሌ ላይቭ ስንገባ 3 አማራጮች ያመጣልናል። ቻናላችን ላይቭ ስርጭታችን ለሌሎች ሰዎች እንዲታይ ምን ማድረግ አለብን? ለምሳሌ የያዝነው ርዕሰ ጉዳይ ለልጆች ብቻ የተዘጋጀ ከሆነ ኪድስ የሚለውን የመጀመሪያው መምረጥ አለብን። ለትልልቅ ሰዎች ከሆነ ሁለተኛውን፣ እንደዚሁም ደግሞ ላይቭ ስገባ ራሴ ያስተካክለዋለሁ ብለን ወስን ከሆነ ደግሞ ሶስተኛውን አማራጭ አይ ዋንት ቱ ሪቪው ዲስ ሴቲንግ ፎር ኤቭሪ ቪዲዮ የሚለውን ለእያንዳንዱ ቪዲዮ ለሾርት ሊሆን ይችላል፣ ለቪዲዮ ላይቭ ስትሪም ራሳችን አጀስት እናደርገዋለን ስለንፈልግ በምንፈልገው ልክ ብለን ማስቀመጥ እንችላለን። ሶስተኛው እዚህ ጋር የሚታየን ፊቸር ኤሊጂቢሊቲ የሚለው እነዚህ 3 አማራጮች አሉ። ምናልባት በጊዜ ሂደትም የሚፈቀዱ ሊሆኑ ይችላሉ እነዚህ ነገሮች። እዚህ ጋር ለምሳሌ እኔ ቻናል ኤኔብል ብሎታል። ምን ናቸው እነዚህ ጉዳዮች ስንል ስታንዳርድ ፊቸርስ፣ ኢንተርሚዲየት ፊቸርስ እና አድቫንስድ ፊቸርስ። እነዚህ እያንዳንዱ ስቴፖች አሉት። ባንዴ ላይ በራልን ይችላል፣ ግን ስቴፖች አሉት። ለምሳሌ የመጀመሪያው አፕሎድ ቪዲዮስ፣ ክሬት ፕሌሊስት ኤንድ አድ ኮላቦሬተርስ። እዚጋ ቪዲዮ በመጫን እንደዚሁም ደግሞ ፕሌሊስት ክሬት ስናደርግ የመጀመሪያው ይበራልናል። ሁለተኛው ደግሞ ቪዲዮስ ኦቨር ከ15 ደቂቃ በላይ የሆኑ ቪዲዮዎችን ተምኔሎችን ስንጠቀም ላይቭ ስትሪም ስናሰራጭ ሁለተኛው ይበራልናል። ሶስተኛው አድቫንስ ሴቲንግ የሚለው ኢንክሪዝድ ዴይሊ ቪዲዮ አፕሎድስ ኤንድ ላይቭ ስትሪምስ። በየቀኑ ዴይሊ ላይቭ የምንገባ ከሆነ በየቀኑ ቪዲዮዎችን የምንጭል ከሆነ ለአድቫንስ ፊቸር ኢናቢሊቲ ቻናላችን ይበቃል ማለት ነው። ስለዚህ አሁን ይሄ ቻናል ለምሳሌ ለዛ ይበቃ ነው ማለት ነው። ሌላው ጉዳይ አሁንም ሴቲንግ ጋር ተመልሰን እንመጣና ሌላው ማየት ያለብን ጉዳይ በጥንቃቄ ቻናላችንን ማስተካከል ያለብን ጉዳይ
ቤተሰብ ጥንቃቄ ማድረግ አለብን እያንዳንዱ ሴቲንጋችንን ስናስተካክል አፕሎድስ የሚለው ጋር እዚህ ጋር አፕሎድ ዲፎልትስ የሚለውን እንየው። አፕሎድ ዲፎልትስ ምንን ያካትታል ብለን ስንመለከት አፕሎድ ዲፎልትስ መሰረታዊ የሆኑ ጉዳዮችን ያካትታል። ለምሳሌ ቤዚክ ኢንፎርሜሽን አሁን ይመጣልናል። ዌልካም ቱ ማይ ላይቭ ስትሪም ይላል። ለምሳሌ የኔ ርዕሴ በየቀኑ የሚገባበት ታይትል ይሄ ነው። በቃ ሌላ ታይትል የለኝም ማለት ነው። ይሄ ነው። ስለዚህ ይሄ ርዕሰ ጉዳይ ሁሌ እኔ ላይቭ ስገባ ማስተካከል ያስፈልገኝም አልጽፈውም ማለት ነው። ራሱ ነው የሚመጣው። ዲስክሪፕሽንን በሚመለከት እዚህ ጋር የፈለግነውን ዲስክሪፕሽን ስለ ርዕሰ ጉዳያችን ወይም ስለ ቻናላችን መግለጫ የምናስቀምጥበት ነው። እሱንም ቢሆን አንዴ ካስገባ ነውና ሴቭ ካደረግነው እሱም ሁሌ ላይቭ ስንገባ ማስተካከል አይፈልግም ማለት ነው። ቅድም ያልኳችሁ የቪዚቢሊቲ በሚመለከት ፐብሊክ እና ፕራይቬት እንዲሁም አንሊስትድ ይላል። ሁሌ ፐብሊክ ማድረግ አለብን። ላይቭ ስንገባ ቪዲዮቻችን ላይቭ ወይም ደግሞ ስንጭን ቪዲዮዎችን ሾርትም ሊሆን ይችላል። ቪዲዮ ስንጭን ቪዚብል እንዲሆን በዩቲዩብ ቻናል ወይም በዩቲዩብ መንደር ላይ እንዲታይልን ከፈለግን ይሄንን አንዴ ፐብሊክ ካደረግነው አለቀ። ሁሌም ለሁሉም ሰው ሴትአፕ ማድረግ አያስፈልግም፣ ይታያል ማለት ነው። እነዚህን ይመስላሉ ቤተሰቦቻችን። አድቫንስ ሴቲንግ የሚላለው አውቶማቲክ ቻፕተርስ የሚላለው ይሄ አለው። አውቶማቲክ ቻፕተርስ እንደገና ደግሞ ስታንዳርድ ዩቲዩብ ስታንዳርዶች አሉ። በነገራችን ላይ እዚህ ጋር ለምሳሌ ኮሜንታችንን ይኸው የሚያስፈልገን ለኛ ነው ማሳያችሁ። ኮሜንት ሁሌ ኦን ማድረግ አለባቸው። አሁን አንዳንድ ሰዎች ኮሜንታችሁ ዝግ ነው ይባላል አይደለ? ስለዚህ ማስተካከል ያለብን አድቫንስ ሴቲንግ ውስጥ ገብተን አፕሎድ ዲፎልት የሚለው ጋር ኮሜንት ኦን ማድረግ አለብን ማለት ነው። ሰዎች እንደፈለጉ እኛ ጋር ኮሜንት እንዲጽፉልን ከፈለግን እዚህ ጋር ሌላው የምናስተካክለው ነገር እዚህ ጋር ሞዴሬሽን የሚለው አለ። ሞዴሬሽን ቤዚክ መሆን አለበት። እንዲሁም ከላይ ያሉት ካታጎሪና ካፕሽን ሰርቲፊኬሽን የሚለው ነን መሆን አለበት ማለት ነው። ስለዚህ እነዚህ ነገሮች ላይ ከፍተኛ ጥንቃቄ አድርገን ቻናላችንን ማስተካከል መቻል አለብን። ቤተሰብ ከዚህ ቪዲዮ እንግዲህ ብዙ ቁም ነገሮችን እንደምትሸምቱ አንጠራጠርም። ቤተሰብ ለሌሎች ቤተሰቦች ደግሞ እንዲደርስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ወዳጅነታችንን እናጠናክር እንላለን። መልካም ጊዜ ይሁንላችሁ። ባይ ባይ።